የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን አገው ሚዲያ ዛሬም እንደ ትላንቱ ሁሉ ትኩስና ታማኝ መረጃዎችን ወደ እናንተ ይዛላችሁ ቀርባለች። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ እየተመኘች በቅድሚያ ማበይት ርዕሶችን እነሆ። በአማራ ክልል ባዊ ብሔረሰብ ዞን ጃዊ ወረዳ ጃሂማላ ቀበሌ በሚባል ቦታ በፋኖ ምክንያት ተፈናቅለው የፋሲካን በዓል ሳያከብሩ እንደቀሩ ተነገረ። በስፋት የምንቃኘው ይሆናል። በተለያዩ ወንጀሎች ሲፈለግ የነበረው ግለሰብ በቁጥጥር ስር ውሏል። የፖሊስ መረጃ ነው የምታደምጡት ይሆናል። በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ እንደ አዲስ የተዋቀረው የጊዜያዊ አስተዳደሩ ካቢኔ ስራ እንደጀመረ ቢገልጽም በአቶ ጌታቸው ረዳ የሚመራው የህወሓት ኃይል ደግሞ ህዝባችን ከዚህ ኋላ ቀር ገዢ ኃይል ለማላቀቅ ሁሉንም አይነት ትግል እናካሂዳለን ሲል በመግለጫው ዝቷል። በስፋት የምንተነተነው ጉዳይ ይሆናል። ወደ ባህር ማዶ ስናልፍ ደግሞ የካቶሊክ ቤተክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ አረፉ። የተለያዩ የሀገራትና የሃይማኖት መሪዎችም የሐዘን መግለጫ ወጥተዋል። በስፋት የምንቃኘው ጉዳይ ይሆናል። ከአገው ሚዲያ ጋር ከቆያችሁ እነዚህንና ሌሎች መረጃዎችን የምታደምጡ ይሆናል። እንዲሁም ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲዳረስ ማድረጋችሁን አትዘንጉ ለማለት እንወዳለን። አሁን በቀጥታ ወደ ዝርዝር መረጃው እናልፋለን። መልካም ቆይታም። በአማራ ክልል ባዊ ብሔረሰብ ዞን ጃዊ ወረዳ ጃሂማላ ቀበሌ በሚባል ቦታ በፋኖ ምክንያት ተፈናቅለው የፋሲካን በዓል ሳያከብሩ እንደቀረ ተነገረም። ከአገው ሕዝብ ላይ ከአንድ ዓመት በላይ ከታወጀው ጦርነት በስተጀርባ በርካታ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ መስተጋብሮች እየተዛቡ ይገኛሉ። ከዚህ በፊት ባሳለፍናቸው የተለያዩ ሃይማኖታዊና ባህላዊ በዓላት ላይ በርካታ የአገው ቤተሰቦች ፋኖ ባደረሰው የሐዘን፣ የስራት፣ የማፈናቀልና በሌሎች ምክንያቶች በዓልን ሳያከብሩ በችግር አሳልፈዋል። በዚህ ዓመትም በተለያዩ የኢትዮጵያ ክፍሎች መንግስትና ባለሀብት በሚመገብበት ሰዓት የአገው ሕዝብ ግን በየጫካው ከባብና ከዱር አራዊት ጋር እየኖረ የጠየቀው የለም። በአገው ሕዝብ መሬትና ጉልበት ባለሀብት የሆኑትም ለሌላው ሲመግቡ ይታያሉ። የአገውን ሕዝብ ደግሞ በሌላው ሲተረጉሙም ይስተዋላሉ። ፋኖ መራሹ ጨፍጫፊ ቡድን የአገው ሕዝብን ከተለያዩ ቦታዎች የአካባቢውን ነዋሪዎች ከቤት ንብረት አፈናቅሎ የትንሣኤ በዓልን ጨምሮ ውሎ አዳራቸው ሁሉ ዛፍ ስር እንዲሆን አድርጓል። አሁንም ቢሆን ለረሃብ፣ ለስቃይና እንግልት እየተዳረገ ይገኛል። በዚህ መፈናቀል ውስጥም አረጋውያን፣ ነፍሰ ጡር እናቶችና ሕፃናትም ይገኙበታል። አማራ መዳኛው ክንዱ ነው በማለት የሚፈክረው ፋኖና የአማራ ፖለቲከኞች የአማራ ሰቆቃ የሚቆመው ፍትህም የሚሰፍነው አገውና ጨፍጫፊውን የብልጽግና ስርዓት ለአንዴና ለመጨረሻ ጊዜ እስከ ወዲያኛው ስናስወግደው መሆን አለበት በማለት በአማራ ክልል ባዊ ብሔረሰብ ዞን ጃዊ ወረዳ ጃሂማላ በሚባል ቦታ ላይ የሚኖሩ አገዎችን ከቤት ንብረታቸው ተፈናቅለው የፋሲካን በዓል በጫካ ውስጥ እያሳለፉ መሆናቸውን ለአገው ሚዲያ ገልጸው መላው ሰላም ወዳድ ኢትዮጵያውያን አገው በመሆናችን ብቻ እየደረሰብን ያለውን ግፍና በደል ለሚመለከተው የመንግስት አካልና ሰብአዊ መብት ተሟጋቾች ድምፅ እንድትሆኑልን ሲሉ ከጃዊ ወረዳ ጫካዎች አስተላልፈዋል። በተለያዩ ወንጀሎች ሲፈለግ የነበረው ግለሰብ በቁጥጥር ስር ውሏል። ከዚህ ቀደም በሕገ ወጥ የማዕድን ንግድ ላይ በመሳተፍ እንዲሁም በሕገ ወጥ የጦር መሳሪያ ንግድን በበላይነት ይመራ የነበረው ኃይለ ሊባኖስ ወልደ ሚካኤል ዛሬ ሚያዝያ 13 ቀን 2017 ዓ.ም በቦሌ ዓለም አቀፍ አየር ማረፊያ በቁጥጥር ስር ውሏል። ግለሰቡ ከዚህ ቀደም ይፈለግበት ከነበረው ወንጀሎች በተጨማሪ ዛሬ ወደ ሀገር ውስጥ ሲገባ ፈቃድ የሌላቸውና ቁጥራቸው ብዙ የሆኑ የኮሙኒኬሽን መሳሪያዎችን በድብቅ ሊያስገባ ሲል በጥርጣሬ በተደረገ ፍተሻ በቁጥጥር ስር መዋሉን የመረጃ ምንጮቻችን አረጋግጠውልናል። በግለሰቡ ላይ ተጨማሪ መረጃዎችን በቀጣይ ፕሮግራም ይዘን የምንመለስ ይሆናል። በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ እንደ አዲስ የተዋቀረው የጊዜያዊ አስተዳደሩ ካቢኔ ስራ እንደጀመረ ሲገልጽ በአቶ ጌታቸው ረዳ የሚመራው የህወሓት ኃይል ደግሞ ህዝባችንን ከዚህ ኋላ ቀር ገዢ ኃይል ለማላቀቅ ሁሉንም አይነት ትግል እናካሂዳለን ሲል በመግለጫው ዝቷል። በአቶ ጌታቸው ረዳ ሲመራ የነበረው የካቢኔ ቁጥር ከ27 ወደ 21 ሁለት ምክትል ፕሬዝዳንት የነበረውን ወደ አንድ እንዲወርድ ያደረጉት ፕሬዝዳንቱ እስካሁን ምክትላቸው ማን እንደሆነ በይፋ አልገለጹም። ይሁን እንጂ
ከደብረጽዮን ገብረ ሚካኤል ዶክተር የህወሓት ኃይል ሰፊ ቁጥር ያለው ካቢኔ አባላት ያካተቱ ስለመሆኑ በስፋት ይነገራል። ነገር ግን ምክትላቸው የህግ ምሁርና የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ አድርገው መሾማቸውን ለክልሉ ፕሬዝዳንት ጽህፈት ቤት ቅርበት ያላቸው የመረጃ ምንጮችን ጨምሮ በርካቶች እየገለጹ ይገኛሉ። አንዳንዶቹ አዲሱ የጊዜያዊ አስተዳደር ፕሬዝዳንት የወጣቱ የለውጥ ጥያቄን የሚመልስ አዲስ ካቢኔ አላዋቀሩም በሚል ነቀፌታ እየቀረበበት ይገኛል። የትግራይ ክልል ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አዲሱ ካቢኔ ስራ መጀመሩን አስመልክቶ በሰጡት መግለጫ ትግራይ በአሸናፊ ተሸናፊ የፖለቲካ ቅዠት ከገባችበት አዘቅጥ መውጣት አትችልም ሲሉም ተደምጠዋል። ባለፉት ሁለት የጊዜያዊ አስተዳደሩ ዓመታት በርካታ ጥሩና መጥፎ ነገሮች ተፈጽመዋል ሲሉም ገልጸዋል። ጥሩውን ለራስ መጥፎውን ለሌላ መስጠት አይቻልም፣ ድሉም ውድቀቱም የጋራ ነውና ከለህና ህዝብን አገርን ከሚጎዳ ፖለቲካዊ አካሄድ እንውጣ ሲሉም ጥሪ አቀርበዋል። የቀድሞ ፕሬዝዳንትና አመራሮች ይመሰገኑበታል የተባለው የምስጋና ስነ ስርዓት መቼና የት እንደሚዘጋጅ የተባለ ነገር የለም። በሌላ በኩል ሌተናል ጀነራል ታደሰ ወረደ ተፈናቃዮቹ የሚገኙበትን ስቃይና ሰቆቃ ባወሳ ንግግራቸው በዚህ ዓመት ወደ ቀያቸው የመለስ ስራ ይሰራል፣ በማቆያ ጣቢያ የሚቆዩት ደግሞ አኗኗራቸው እንዲሻሻል ትኩረት ይደረጋል ብለው ቢያቅዱም በአቶ ጌታቸው ረዳ የሚመራው የህወሓት ኃይል ደግሞ ህዝባችንን ከዚህ ኋላ ቀር ገዢ ኃይል ለማላቀቅ ሁሉንም አይነት ትግል እናካሂዳለን ሲሉ ተደምጠዋል። አቶ ጌታቸው ረዳ የሚመሩት የህወሓት ኃይል ሌሎችን ያገለለና አቃፊ ያልሆነ ካቢኔ ተቋቁሟል በሚል ተቃውሞውን እየገለጸ ይገኛል። አዲሱ የትግራይ ጊዜያዊ አስተዳደር ካቢኔ ወደ ስራ መግባቱን ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ቢያሳውቁም የአንዱን ህገወጥ ቡድን ፍላጎት ብቻ በማድመጥ ሌሎችን ያገለለ አቃፊ ያልሆነ ካቢኔ ማቋቋም ተቀባይነት የለውም ሲል በአቶ ጌታቸው የሚመራው የህወሓት ኃይል ተቃውሟል። አዲሱ ካቢኔ በአስቸኳይ እንዲስተካከልም አስጠንቅቋል። በይፋ ባሰራጨው መግለጫም በባለፈው ጊዜያዊ አስተዳደር ላይ ወታደራዊ መፈንቅለ ስልጣን ተካሂዷል የሚል አገላለጽም ተጠቅሟል። በትግራይ ወታደራዊ መፈንቅለ መንግስት በማካሄድ ስልጣን ከተያዘ 40 ቀናት ተቆጥረዋል ያለው ይህ ኃይል የአቶ ጌታቸው አስተዳደር ህገወጥ ተግባሩ ተጋግሎ ወደ ተባባሰ ግጭት እንዳያመራ ስልጣን ጭምር ለሰላም ሲል አሳልፎ ሰጥቷል በማለትም ገልጿል። አዲሱ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በፌዴራል መንግስትና በዓለም አቀፍ ተቋማት ወኪሎች ፊት የፈረሙት ሰነድ ሳይውል ሳያድር በመጣስ ወደ አንድ ወገን ያደላ ካቢኔ አቋቁሟል በማለትም ተችቷል። በተግባር ያልተደገፈ ነው ሲል የገለጸው አሸናፊና ተሸናፊ የለም የሚል ተደጋጋሚ ንግግራቸውን ማብጠልጥሎታል። የተጀመረውን ለውጥ የሚያስቀጥል እንጂ ወደ ኋላ የሚመልስ አካሄድ ተቀባይነት እንደሌለው ገልጾ የተቋቋመው ካቢኔ በአስቸኳይ እንዲስተካከልና አቃፊ እንዲሆንም ጥሪ አቀርበዋል። ይህ ሳይሆን ከቀረ ግን ህዝቡን ኋላ ቀር ገዢ ካለው ኃይል ለማላቀቅ ሁሉንም አይነት ትግል እንደሚያካሂድ አስጠንቅቋል። ይህን አቋሙንም የፌዴራል መንግስትና የዓለም አቀፍ ማህበረሰብ በግልጽ ይወቁልኝ ብሏል። አዲሱ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አዲሱ ካቢኔያቸው ወደ ስራ መግባቱን ይፋ ባደረጉበት ጊዜ ለቀድሞ ፕሬዝዳንት አቶ ጌታቸው ረዳና በኃላፊነት ለሌሉ የካቢኔ አባላት ምስጋናና እውቅና ለመስጠት ያለመ ስነ ስርዓት ይካሄዳል ብለውም ነበር። ከትግራይ ክልል ውጭ የሆኑ የአገው ሚዲያ አስተያየት ሰጪዎች ደግሞ ሁለቱም ቡድኖች ለህዝብ ሳይሆን ለግል የስልጣን ፍላጎት የሚሞግቱ ናቸው፣ ህዝቡ ትክክለኛውን አካሄድ ቆም ብሎ ማጤን አለበትም ብለዋል። የካቶሊክ ቤተክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ አረፉ። ለረጅም ጊዜ በከባድ የጤና ችግር በሕክምና ላይ የቆዩት የ88 ዓመቱ አዛውንት የካቶሊክ ቤተክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ ማረፋቸውን ቫቲካን አስታወቀች። ወደ ጵጵስናው መንበር ከመምጣታቸው በፊት ካርዲናል ጆርጅ ማሪዮ ቤርጎሊዮ በመባል ይታወቁ የነበሩት ጳጳሱ ቀዳሚያቸው ፖፕ ቤኔዲክት በአውሮፓውያኑ መጋቢት 2013 የካቶሊክ ቤተክርስቲያን እንዲመሩ የተመረጡት ፖፕ ፍራንሲስ ለወራት በሕክምና ላይ በነበሩበት ጊዜ ከአደባባይ እርቀው ከቆዩ በኋላ እሁድ ዕለት በተከበረው የትንሣኤ በዓል በቅዱስ ጴጥሮስ ለተሰበሰበው ምዕመን በአካል ተገኝተው የትንሣኤ በዓል መልእክት አስተላልፈውም ነበር። ጳጳሱ ዛሬ ሰኞ ሚያዝያ 13 ቀን 2017 ዓ.ም ቫቲካን ውስጥ በሚገኘው ካዛ ሳንታ ማርታ መኖሪያ ቤታቸው ውስጥ በ88 ዓመት ማረፋቸውን የካቶሊክ ቤተክርስቲያን አስታውቃለች። የእርሳቸውን ማረፍ በተመለከተ ካርዲናል ኬቨን ፋሪል በቫቲካን በኩል በላኩት የሐዘን መግለጫ ላይ ውድ ወንድሞችና እህቶቼ በከባድ ሐዘን ውስጥ ቅዱስ አባታችን ፍራንሲስ ማረፋቸውን ላሳውቃችሁ ወዳለሁ ብለዋል። ርዕሰ ሊቃነ ጳጳሳት ፍራንሲስ በዓለም ዙሪያ በሚሊዮኖች የሚቆጠሩ
የካቶሊክ አማኞች ዘንድ ያላቸው ፍቅርና ተቀባይነት ከፍተኛ እንደነበር ይታወቃል። ብፁዕ ቅዱስ አቡነ ማትያስ በርዕሰ ሊቃነ ጳጳሳት ፍራንሲስ ህልፈተ ሕይወት የተሰማቸውን ሐዘን ገለጹ። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የሮም ካቶሊክ ቤተክርስቲያን መሪ በሆኑት በርዕሰ ሊቃነ ጳጳሳት ፍራንሲስ ህልፈተ ሕይወት የተሰማቸውን ጥልቅ ሐዘን እንዲህ በማለት ገልጸዋል። ፓትርያርኩ ለመላው የሮም ካቶሊክ መሪዎችና በመላው ዓለም ላሉ ምዕመናን እንዲሁም በኢትዮጵያ ላሉ ካቶሊካውያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም ሐዘናቸውን ገልጸዋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በሮማ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ ህልፈተ ሕይወት የተሰማቸውን ሐዘን ገልጸዋል። የኢትዮጵያ ካቶሊካዊት ቤተክርስቲያን የሐዘን መግለጫም እንዲህ ስትል አውጥታለች። የኢትዮጵያ ካቶሊክ ቤተክርስቲያን የጳጳሳት ጉባኤ ዛሬ በሰማነው እጅግ አሳዛኝ ዜና የብፁዕ ቅዱስ ርዕሰ ሊቃነ ጳጳሳት ፖፕ ፍራንሲስ ከዚህ ዓለም ድካም ማረፍ የተሰማንን ጥልቅ ሐዘን እየገለጽን መላው ካቶሊካውያንና በጎ ፈቃድ ላላቸው ሰዎች ሁሉ ለቅዱስ አባታችን ዘላለማዊ ዕረፍት በጸሎት አብራችሁ እንድትሆኑ ስትል ገልጻለች። ክብራትና ክብራን አብራችሁን ስለቆያችሁ እያመሰገንን በሌላ ዝግጅት እስከምንገናኝ ጤና ይስጥልን።